ህፃናቶች የማያድጉትን አይነት አስተዳደግ ነብዩ መሐመድ ያድጉ ነበር حتى قال بعض العلماء በቀን የወር የሳምንት ያህል ያድጉ ነበር አሉ በሳምንት የአንድ ወር ያህል በአንድ ወር የአመት ያህል እድገታቸው በጣም ፈጣን ሆነ ከዛም በኋላ 2 አመት ሞላቸው ነብዩ አለይሂ ሰላቱ ወሰለም እንግዲህ ውሉ 2 አመት ነው በ2 አመት መልሰው ለእናቲቱ ለአሚና ቢንት ወህብ መስጠት ፈለጉ አሚና ቢንት ወህብ ተረከበች ልጁን ላኪን ነብዩ መሐመድን አለይሂ ሰላቱ ወሰለም ልጃችንን ወስደን ለአሚና ልንሰጥ ስንፈልግ በጣም እያዘን ነው ይላሉ በሐቂቃ ልጁኛ ጋር እንዲያድግ እንፈልጋለን ከዚህ ልጅ መነጠል አንፈልግም ከዚህ ልጅ መነጠል አንፈልግም والله لا نفارقه ابدا ይሄንን ሰው መለየት የለብንም ከአቅማችን በላይ እስካልሆነ ድረስ እንነበራሉ ከዛ ደረስ እናቲቱ ጋር فلما وصلنا عندها እዛ ስንደርስ ለእናቲቱ እንዴት ነው ልጄ አለችን አሉ والله ما راينا صبيا قط اعظم منه بركه ያለው በጣም ትልቅ ሰው በሐያታችን እንደሱ አይነት ሰው አይተናናቅም وإنا እኛ نتخوف عليه وباء مكة የመካን ወባ እንፈራለታለን የመካ ወባ እንዳያጠቃውና እንዳይቸገር ስለምንፈራለት በሽታም እንዳይዘው فدعيه نرجع به ይሄን ህፃን ልጅ ይዘነው እንመለስ حتى تبرئي من دائك አሟት ነበር አንቺም አሞሻል ከህመምሽ እስከምትድኝ ድረስ እኛ ጋር ይሁን አልናት አሉ فلم نزل بها ስንወተውታት ስንለምናት መጨረሻ ላይ አመነች ፈቀደች እሺ ብላ ተስማማን